ይስጥልን እንደምን ሰነበታችሁ። ዕለቱ ሰኔ 20 ቀን 2017 ዓ.ም ከለንደን ጸዳል ኢትዮጵያ ኔትወርክ ለዕለቱ ያሰባሰብናቸውን ዋና ዋና መረጃዎች አሁን ይዘንላችሁ እንቀርባለን። አብራችሁን ቆዩ። በኢትዮጵያም ለመሳተፍ የሚፈልጉ የውጭ ባንኮች ማመልከቻቸውን እንዲያቀርቡ ከሰሞኑ መፈቀዱን ተከትሎ የኬንያ ንግድ ባንክ KCBም የመጀመሪያው የውጭ ባንክ ማመልከቻውን ማቅረቡ ተሰምቷል። ከ30 በላይ የግል ባንኮች ያሏት ኢትዮጵያም ከ1 ቢሊዮን ብር በላይ ካፒታል ያላቸው የግል ባንኮች ቁጥር ከ4 የማይበልጡ መሆናቸውም ተመልክቷል። በሌላ በኩል ባንኮቹ በብሔርና በሃይማኖት ስም የተቋቋሙ በመሆናቸው ከካፒታል በተጨማሪ የመቧደን አሰራር ሊተው ይገባል የሚሉ ወገኖች መኖራቸውም እየተገለጸ ነው። ባንክ ቢዝነስ ነው፣ ትኩረቱም ደንበኞችና ቴክኖሎጂ እንጂ ይህን ቡድንተኝነት ትተው ለመዋሃድ ቢሰሩ ከሚመጣባቸው ከፍተኛ ፉክክርና ውድድር ራሳቸው ሊያድኑ ይችላል በሚል አስተያየትም እየቀረበ ነው። ፉክክር ለደንበኞች መልካም ዕድል ቢሆንም አሁን ባሉበት ሁኔታ አደጋው እየመጣ መሆኑን ባለሙያዎችም እየተናገሩ ነው። በቅርቡም በተፈቀደው የውጭ ባንኮች ከኬንያ ንግድ ባንክ በተጨማሪ የደቡብ አፍሪካና አረብ ኤሚሬት እንዲሁም ቻይናና የህንድ ባንኮች ሊገቡ ይችላሉ ተብሏል። የኬንያ ንግድ ባንክ ወይም KCB የኬንያ መንግስት ባለድርሻ የሆነበት ሲሆን ሌሎቹ ቀሪው ሀብት ደግሞ ከኬንያ ባለሀብቶችና ከሌሎች ወገኖች የተከፈተ ባንክ መሆኑንም ዘገባዎች አመልክተዋል። የኤርትራ መንግስት ከኢትዮጵያ በኩል የተጠናከረ ዲፕሎማሲያዊ ዘመቻ ተከፍቶብኛል ሲል መወንጀሉ ተሰማም። ከኢትዮጵያ በኩል ለተባበሩት መንግስታት ድርጅትና ለተለያዩ ሀገራት መሪዎች እኛን የሚከስ ደብዳቤም ተልኳል ያለው የኤርትራ የማስታወቂያ ሚኒስቴር ዘመቻው ተጠናክሮ ቀጥሎብኛል ብሏል። ደብዳቤም ኤርትራን በተደጋጋሚ ትንኮሳና በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነም ገልጿል። የኢትዮጵያ መንግስት ይህን አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለ መጻፉ ግን በይፋ የተናገረው ነገር የለም። የአሜሪካን ፕሬዝዳንት የህዳሴ ግድብ የፋይናንስ ምንጭ አሜሪካን መሆኗን በመጥቀስ በትሩዝ ሶሻል ትስስር ገጻቸው ላይ ያወጡት መረጃ መሰረተ ቢስ ነው ሲሉም አንድ በውጭ ሀገር ለሚገኝ ማህበራዊ ሚዲያ ላይ ዶክተር አረጋዊ በርሄ መናገራቸው ተሰምቷል። ግድቡ የግብፅን የውሃ ፍላጎት ክፉኛ ይጎዳል በማለት ፕሬዝዳንቱ አክለው የጻፉ ሲሆን የህዳሴ ግድቡ አስተባባሪ ዶክተር አረጋዊ በርሄ በሰጡት በተባለ መረጃ ትርጉም የለሽ ነው ብለዋል። የግድቡ ግንባታ የገንዘብ ምንጭ በሀገር ውስጥና በውጭ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ መሆናቸውንም በአጽንኦት ገልጸዋል ተብሏል። የግድቡ የመሰረት ድንጋይ ተጥሎ ሲጀመር የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ተተካያቸው አቶ ኃይለማርያም ደሳለኝና አቶ ኃይለማርያም ደሳለኝን የተኩ ጠቅላይ ሚኒስትር አብይ አህመድ ሁሉም መሪዎች የግድቡ የገንዘብ ምንጭ የኢትዮጵያ ሕዝብና መንግስት መሆናቸውን በተደጋጋሚ በአጽንኦት መግለጻቸውም ይታወሳል። በመጪው መስከረም ወር የግድቡ ግንባታ ተጠናቆ እንደሚመረቅ በቅርቡ ይፋ መደረጉም ይታወሳል። ይሁንና በግድቡ ዙሪያ የአሜሪካው ፕሬዝዳንት የሰጡትን ቃል በተመለከተ እስካሁን ከኢትዮጵያ መንግስት በኩል በይፋ የተነገረ ነገር የለም። በመጪው ዓመት አስቻይ ሁኔታዎች ካሉ በኢትዮጵያ ምርጫ ለማካሄድ ዝግጅት እያደረገ መሆኑን የምርጫ ቦርድ እየገለጸ ባለበት የሲቪል ማህበራት ለፖለቲካ ቅስቀሳ ከውጭ ምንጮች ገንዘብ እንዳይቀበሉ የሚከለክል የማሻሻያ ሀሳብ ቀርቧል። ማሻሻያውም በውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች በተመሰረቱም ሀገር በቀል ድርጅቶች በኢትዮጵያ ለተቋቋሙ ሀገር በቀል ድርጅቶች ለፖለቲካ ቅስቀሳ፣ ለመራጮች ትምህርትና ለምርጫ ታዛቢነት ገንዘብ እንዳይቀበሉ የሚከለክል ነው። በዚህ ቅር የሚሰኙና እገዳ የሚጣልባቸው ቀደም ሲል በነበረው አዋጅ ጉዳዩ በከፍተኛ ፍርድ ቤት ይግባኝ ማለት እንደሚችሉ ቢደነገግም በአሁኑ ማሻሻያ ግን የመጨረሻው ውሳኔ ሰጪ አካል የባለስልጣኑ የስራ አስፈጻሚ ቦርድ መሆኑም ተመልክቷል። የውጭ ሀገር የስራ አገናኝ ኤጀንሲዎች እስከ $250,000 ዋስትና ማስያዝ አለባቸው የሚለው የስራ ስምሪት አዋጅ ነቀፋ ቀረበበት። በአገሪቱ ያሉ 1400 ኤጀንሲዎች አደጋ ላይ የሚጥል አዋጅ ነው በሚል በፓርላማው በተጠራ የውይይት መድረክ ላይ ገልጸዋል። በአዋጁ መሰረት የሰራተኛ ምልመላ የሚካሄደው ከአንድ ማዕከል አገልግሎት ጀምሮ በተዘረጋው የኢትዮጵያ ስራ ገበያ መረጃ ስርዓት በኩል ብቻ መሆኑንም አዋጁ አመልክቷል። ነገር ግን ይህ ረቂቅ አዋጅ ሀሳቡ መንግስት የኤጀንሲዎችን ገበያ ለመሻማት የቀረበ በመሆኑ አደገኛ ነው ሲሉ የኤጀንሲው ተወካዮች ተናግረዋል። መንግስት ከኤጀንሲዎች እኩል በገበያው ገብቶም ሰራተኞች ወደ ውጭ መላክ ከጀመረም
ከፈቃድ ሰጪ ተቆጣጣሪነትና ከተደራዳሪ አካል ጋር እንዴት እንወዳደራለን በሚል ጥያቄ አቅርበዋል። በመንግስት በኩል በተሰጠ ምላሽ አዋጁ የሰራተኛን ክብር ለመጠበቅ ታስቦ የተዘጋጀ እንጂ አዋጁ ኤጀንሲዎችን የእጅና እግራቸውን አሳስረው እንዲቀመጡ የሚያደርግ አይደለም ብሏል። ወንጀለኛ አድርጎ የሚያይ እሳቤው ግን ከየት እንደመጣ አልገባንም ሲሉ ወይዘሮ ሙፈሪያት ካሚል የስራና ክህሎት ሚኒስትሯ በአስረጅነት ተናግረዋል። $250,000 የተባለው ዋስትናም በተመለከተ የገንዘቡ ዋስትና እንዲያውም ያነሰ ነው በሚል በሚኒስትሯ በኩል ተገልጿል። ላለፉት 40 ዓመታት ኡጋንዳን የገዙት ዮዌሪ ሙሴቬኒ ለሰባተኛ ጊዜ ፕሬዝዳንት ለመሆን ምርጫ ላይ ለመወዳደር እንደሚፈልጉ አስታውቀዋል። ፍራንስ 24 እንደዘገበው የ80 ዓመቱ ሙሴቬኒ ኡጋንዳ አሁንም የኔን አመራር ትሻለች ብለዋል። ከ1986 ጀምሮ ለ40 ዓመታት ገደማ ስልጣን ላይ የቆዩት ሙሴቬኒ በአፍሪካም ግማሽ ክፍለ ዘመን ስልጣን ላይ ከቆዩ 4 መሪዎች መካከል አንዱ ያደርጋቸዋል። በተመሳሳይ በጎረቤት ኬንያም ለ16 ሰዎች ሞት ምክንያት የሆነ ግጭት ተከስቷል። ሰላማዊ መስሎ የታየም የሽብር ተግባር የመንግስት ለውጥ በአመፅ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ሲል የኬንያ ባለስልጣናት ተችተዋል። 16 ሰዎች የተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል የተጠቀመበት መባሉንም ባለስልጣናቱ አስተባብለዋል። ባለስልጣናቱ አክለውም የመፈንቅለ መንግስት ሙከራውን ማክሸፋቸው ፖሊስን አመስግነዋል። ተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ 1ኛ ዓመት ለማሰብ ነው። በርካታ ተቃዋሚዎች ሩቶ ስልጣናቸው እንዲለቁ በዚሁ ሰልፍ ላይም ጠይቀዋል። መንግስት ተቃውሞውን በቴሌቪዥንና በራዲዮ በቀጥታ እንዳይተላለፍ እገዳ ጥሎ የቆየ ቢሆንም የኬንያ ከፍተኛ ፍርድ ቤት ግን ውሳኔውን በመቀልበሱ እገዳው እንዲነሳ ተደርጎ ስርጭቱም ቀጥሏል። የአሜሪካው ሴናተር ለሶማሌላንድ እውቅና እንዲሰጥ ረቂቅ ሀሳብ ማቅረባቸውን ተከትሎ በብሪታንያም የቀድሞ መከላከያ ሚኒስትር ጋቪን ዊሊያምስ ብሪታንያ ለሶማሌላንድ የአገርነት እውቅና እንድትሰጥ በተመሳሳይ ጥያቄ አቅርበዋል። ይህን ረቂቅ ሀሳብ በቅርቡ ለፓርላማው እንደሚያቀርቡም ተመልክቷል። ያሰብነውን አሳክተናል ያሉት ጠቅላይ ሚኒስትሩ አሁን ደግሞ በሙስና በማጭበርበርና እምነትን በማዋግደል ክስ ፍርድ ቤት ሊቀርቡ ነው። እስራኤልና አሜሪካ በአንድ በኩል ኢራን በሌላ በኩል በመሆን ለ12 ቀናት የተካሄደው ግጭት በአሜሪካው ፕሬዝዳንት ትዕዛዝ ለጊዜው ከተገታ በኋላ አሁን የፖለቲከኞቹ ሌላው ቀጣይ ዙር ወደ ውስጥ ጉዳያቸው መመልከት ሆኗል። ትሩዝ ሶሻል በሚለው የማህበራዊ ትስስር ገጻቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ከኢራን በነበራት ግጭት እንዳዳናት ሁሉ አሁን ደግሞ ኔታንያሁን እናድነዋለን ብለዋል። የእስራኤል ዋና ተቋሚ ትራምፕን በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ እንዳይገቡ ሲልም ነቅፏል። በሙስና ማጭበርበርና እምነትን በማግደል የተከሰሱት የእስራኤል ጠቅላይ ሚኒስትር ኔታንያሁ ክሳቸው ውድቅ እንዲደረግ ወይም በምህረት እንዲለቀቁ የሚጠይቅ ነው ከፕሬዝዳንት ዶናልድ ትራምፕ የቀረበው መረጃም። ከጸዳል ኢትዮጵያ ኔትወርክ ያሰባሰብነው መረጃ እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።